ለሰይጣን መልስ መመለስ አይገባም። ለሰይጣን መልስ አይመለስም። በደንብ ጆሮን ከፍተህ ስማ። ነገ አባ ገሌ በክርስቶስ ቀኝ ያቆሙ መስሏል። ስራህን የሚያቆምን ይነግርያለሁ። እያንዳንዳችሁ ማን ነው ስምህ? እገሌ። የት ነው ያስካት? እገሌ። እኔ እንዴት አደርጋለሁ? ታቃጥለኛለህ። አቤት ኩሸት! እንዲሁም ማምለ የሰይጣን ምስጋና መደመጥ ይገባዋል? አይገባውም። የሰይጣን ምስክርነት ከመቼለት ወዲህ ነው እውነት የሚሆን? ሐሰተኛ ነው። ዘሰ ይትመካ ለይትመካ ባይምሮ ወበለበው እግዚአብሔር። የሚመካ ቢኖር እግዚአብሔርን በማወቁ ይመካ ትላለች ሐና አንደኛ ሳሙኤል ምዕራፍ 2 ላይ። የሚመካ ቢኖር እግዚአብሔርን በማወቁ ይመካ። እግዚአብሔርን እንደምን አድርጎ ማወቅ? በአቅም ማወቅ። እሱ የፈቀደውን ዕውቀት ያህል እንዲያውቁ የመጨረሻ ዕውቀት ተሰጥቷቸዋል። እግዚአብሔርን ማወቅ የተሰጣቸው ቅድም ባልኩት ጥንተ ቀራቢ በመሆንና በቅድስና በመቅደም ነው። በቅድስና በመቅደም፣ በእውቀት በትምህርት በመቅደም፣ በንጽህና በመቅደም እነዚህ ይህንን ያውቃሉ። ታዲያ እንዲህ ከሆነ ራእየ ዮሐንስ መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እንዲህ የሚል ቃል አለ። ሙታን አንዳች አያውቁም ይላል። ማን አልኳችሁ? በሉ እንጂ ሙታን ምን አያውቁም? መጽሐፈ መክብብ ምዕራፍ 9 ቁጥር ሙታች አንዳች አያውቁም ይሉና ስለዚህ የሞቱ ቅዱሳንን ጊዮርጊስ፣ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ ብለን ብንጠራቸው አያውቁም ይላሉ ከሞቱ በኋላ። ምክንያቱም ምንድነው ብለናል? ቅድም ግን ምን ብለናል? በሰማይ ሆነው በሉ እንጂ የቱን ያውቃሉ? የምድሩን ያውቃሉ። ሙታን አንዳች አያውቁም ከተባለ የሞቱ ሰዎች እንዴት ያውቃሉ ብለው ይጠይቃሉ። መልሱ በእግዚአብሔር አምነው የሞቱ ሰዎች ሙታን ናቸው ሕያዋን ናቸው? አዎ። የማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ እንዲህ የሚል ቃል አለ። ኢኮነኪ እግዚአብሔር አምላከ ምውታን አላ አምላከ ሕያዋን። እግዚአብሔር የሙታን አምላክ አይደለም የሕያዋን አምላክ እንጂ። እስኪ በሉ እግዚአብሔር በሉ። የምን አምላክ አይደለም? እንግዲያ የምን አምላክ ነው? በጣም ጥሩ። እግዚአብሔር የሙታን አምላክ ካልሆነ በእግዚአብሔር ያመኑ ሰዎች ከሞቱ በኋላ ሙታን ናቸው ሕያዋን? ሕያዋን ናቸው። ታዲያ እንደዚህ ከሆነ ሙታን አንዳች አያውቁም ለምን ተባለ ሲባል በቁሙ የሞተ አንድም ሙታን አጋንንት፣ ሙታነ ሕሊና አጋንንት ምንም አያውቁም ማለት ነው። ሰይጣን አንዳንድ ዕውቀት አለው። አንዳንድ ዕውቀቱ ምንድነው? ካለበት ቦታ ሆኖ እግዚአብሔር ለመላእክት የሚነግረውን ምክር የመስማት ስልጣን አለው። ለምሳሌ አያድርገውና እግዚአብሔር ይሄ ከተማ በሰኔ ይጠፋል የሚል መቅሰፍት እግዚአብሔር ለመላእክት ቢያዝ ሰይጣን ይሰማል። ኋላ ይህንን ለወዳጆቹ ሹክ ይላቸዋል። ከዛ በኋላ እየሄደ ምን ያደርጋል መስላችሁ? በሰኔ ተጠንቀቁ፣ በግንቦት ተጠንቀቁ እያለ ማውራት ይጀምራል ማለት ነው። ከዛኛ ያንን ሰው የበቃ ሰው ብለን እንቆጥረዋለን። አሁን ይሄ ቅዱስ እንጦንስ እንደሚናገረው እንደ ቁመተ ረጅም ሰው ነው የሚለው። እንደምን ሰው? ለምሳሌ ይሄንን ህፃን አሁን ተመልከቱ። ይሄ ህፃን የማያየው አለ የለም? አለ የለም? ከሱ በላይ እኔ የማየው አለ የለም? ስለዚህ አሁን እኔ እዚያ ላይ አንድ ሰው ብል በቅቻለሁ? ቅዱስ ነኝ እኔ ማለት ነው? አይደለም። በቁመት ነው። እስቲ በቁመት በሉ። እደግልኝ ልጅ ቁጭ በል። በቁመት ነው። ስለዚህ አጋንንትና ጠንቋይ ሰዎች ወይም ክፉ ሰዎች እንደ ረጅም ሰው ቀድሞ ነገሮችን ርቀት ያለውን ቀድሞ ያያል። ረቂቅ ስለሆነ እግዚአብሔር ለመላእክት የሚናገረውን ንግግር የማወቅ ስልጣን ለማን ተሰጥቶታል? ለአጋንንት ተሰጥቶታል። ይህንን ቀድሞ ያውቅና ይናገራል። ለጠንቋይ ለሐሰተኛ ባይታውያን ይዘራዋል። ይህንን ዛሬ እንዲህ ይሆናል ይላል። ኋላ በጣም የሚደንቀኝ ደግሞ ይሄ ነው። ምንድነው ስትሉ ቅዱሳን መላእክት ቤተ ክርስቲያን ውስጥ በጣም ብዙ መላእክት አሉ። በግልጽ የሚታወቁት 9 ናቸው። 2ቱ ከበር ላይ እዚያ ደጀ ሰላሙ ላይ በሩ ላይ ያሉ ናቸው። 2ቱ እዚህ ላይ ያሉ፣ እዚህ ዝንቦው ላይ ማለት ነው። 2ቱ ቅኔ ማኅሌት አሉ። 2ቱ ቅድስት፣ 2ቱ መቅደስ። ስንት ሆኑ? 9 መላእክት ይሆናሉ። እነዚህ ከዚያ ከደጅ ያለው ሀገሪቱን ማር ብሎ ወደ እግዚአብሔር ይለምናል። ያ እነዚህ የዚያን ተቀብለው
ከቤተ ክርስቲያኑ ዝንቦ ያሉት ይለምናሉ። ከዚህ ያሉት ደግሞ ሲለምኑ የቅኔ ማህሌት ያሉት እንደ ወረብ እየተቀባበሉ እንደ መልክ እየተቀባበሉ እንደ ዝማሜ እየተቀባበሉ እነዚህ ደግሞ ይጸልዩታል። እነሱ ደግሞ ሲጸልዩ ቅድስት ያሉትም ይጸልያሉ። ቅድስት ያሉት ደግሞ ሲጸልዩ መቅደስ ላይ አንድ መልአክ አለ፣ ያ ይጸልያል። የዚያን ተቀብሎ ቅዱስ ሚካኤል ይጸልያል። ቅዱስ ሚካኤል ሲጸልይ እግዚአብሔር በሊችን ሀገር ምሪያታለሁ ብሎ ምሕረት ይሰጠዋል። ሰይጣን ደግሞ ማት እንጂ ምሕረት የመስማት ስልጣን የለውም። ስለዚህ እግዚአብሔር ምሕረቱን ለሚካኤል ሲነግረው ለሀገሪቱ ምሕረት ሳይታዘዝ ሰይጣን ይቀርና ወሬውን አናፍሶ ይቀራል ማለት ነው። እግዚአብሔር እንዳናፈሰ ያስቀረው ምናምንቴ የሚያወራውን ማት ሁሉ እግዚአብሔር ከንቱ ያስቀርልን። ስለዚህ ለነ ቅዱስ ሚካኤል የሚሰጠውን ምሕረት ለዚህ ነው ዛዳነን ምደ ጸላይ ዛልቦ ምሕረት ከሌለው ከዲያብሎስ ያዳነን እሱም ምሕረት ከማያደርግ ሥላሴም ለሱ ከማይራሩለት ምሕረት ከማይገባው ከጽኑ ጠላታችን ከዲያብሎስ እጅ ያዳነን ብሎ ይናገራል። ዲያብሎስ የምሕረት ስልጣን የለውም። ይሄ የአጋንንት ዕውቀታቸው ነው። አጋንንት መረጃ ሰብስበው ዕውቀት ያውቃሉ። ታውቃላችሁ? የተደረገን ዕውቀት ያውቃሉ። መረጃ ሰብስበውም ዕውቀት ያውቃሉ። አንደኛ የተደረገን ነገር የተደረገን በሉ አቤት። ለምሳሌ ባጭር ቃል አሁን ውጭ ሀገር ጦርነት አለ አይደል? ማና ማን የሚባል ሀገር ነው? አሁን እናንተ ታውቃላችሁ፣ በቅታችኋል። የተደረገ ነገር ነው። በምንድን ነው ያወቃችሁት? በመረጃ መስመር ነው ያወቃችሁት። እኛ ተደዋውለን የምናውቅ ከሆነ ሰይጣን ሳይደዋወል ያውቃል አያውቅም? ያውቃል። የተደረገን ነገር ያውቃል። ሰይጣን እኮ ዓይንን ጭፍና አድርጎ ግልጥ እስከሚያደርጉ ድረስ አሜሪካ ደርሶ የመምጣት ፍጥነት አለው። ስለዚህ የተደረገን ነገር ያውቃል። እኔ ስወለድ ሰይጣን መረጃ አለው፣ ሳድግ መረጃ አለው፣ ስቆጣ መረጃ አለው፣ ስተኛ እያየኝ ነው መረጃ አለው። ፈጣን ነው። ይህ ሁሉ ዕውቀት ያውቃል። ስለዚህ አንድ ሰው ብድግ ብሎ የበቃ አባት ነው የተወለድ ግንቦት አንድ ቀን ነው ቢላችሁ የበቃ አባት እንዳትሉ፣ የተደረገ ነገር ነው። ይሄን ሰይጣንም ያውቃል፣ የቤተሰብ መምሪያም ያውቃል። እንኳን ሌላው እንዲህ ያለ ብቃት አይደለም ይሄ። ስለዚህ ከእንደዚህ ያለ አዋቂ ነን ከሚሉ ነገሮች መጠንቀቅ አለብን። ስለዚህ ሰይጣን የተደረገን ነገር የማወቅ ስልጣን አለው። የልብን ብቻ ነው ማወቅ የማይችለው። ሌላው መረጃ ሰብስቦ ያውቃል። ምን ሰብስቦ ነው ያልኳችሁ? መረጃ ሰብስቦ ሲያውቅ ለምሳሌ ላሳያችሁ። ጌታ አምላክ ነው ወይስ ሰው የሚለውን ሰይጣን ሁልጊዜ ይጠራጠር ነበረ። ይጠራጠር ስለነበረ ምን ያደርገዋል? ቆይ አምላክ ነው ሰው ይሄ ሰው ይልና አሁን ለምሳሌ መላእክት በቤተልሔም ሲከቡት ሰው ነው። ቀረብ ሲል ደግሞ ብርሃኑ ብልጭ ሲል ደግሞ አምላክ ነው ብሎ ደግሞ ይሸሻል። ሲሰደድ ደግሞ ይሄ ሰው ነው ይላል። ደግሞ በግብፅ ጣዖታትን ሲያፈራርስ ደግሞ አምላክ ነው እንዴ ይላል። ደግሞ ኋላ ደግሞ አድጎ ደግሞ ሲጠመቅ ደግሞ ሲያየው አይስ እንዳይሁድ አንድ ሰው ነው ይላል። ደግሞ ሰማይ ሲከፈት የአብ ድምፅ ሲሰማ መንፈስ ቅዱስ በርግብ አምሳል ስትወርድ ነድ ለማየ ባሕር ከበቦ ማይኒ ሀበ ሐውር ጸበቦ ባሕር መድረሻ አታ ስትጨነቅ ደግሞ አምላክ ነው እንዴ ይላል። ደግሞ ሊጾም ሄዶ ሲርባው ሰው ነው ይላል። እዛ ደግሞ ሄዶ ከሄደ በኋላ ምን አረገ መሰላቸው? እመሰወልደ እግዚአብሔር አንተ አዝዝ በቃልከ ከመማንቱ አይባል ይኩን ሀብስተ የእግዚአብሔር ልጅ ከሆንክ የሚለው መረጃ ሊሰበስብ ነው። ከሆንክ ነኝ አዎ ወይም አይደለውም ብሎ እንዲመልስለት ነው። ከሆንክ ይሄንን ድንጋይ ዳቦ አድርግ አለው። ነኝም አይደለውምም ሳይል መልስ ምን ብሎ የመለሰለት? ሰው በእንጀራ ብቻ አይኖርም። ያልጠየቀውን ማለት ነው። እሱ የፈለገው የሰይጣን ዋና ጥያቄ ድንጋዩ ዳቦ እንዲሆን ሳይሆን አምላክን አይደለህም ነው ጥያቄው። ጌታ ደግሞ ያለ ጊዜው ሊነግረው ስላልፈለገ ነኝም አይደለውምም ሳይል ሰው በእንጀራ ብቻ አይኖርም አለው። እንዲያው አንተ ብሎ ዝም አለ። በሌላ ቀን ደግሞ ተመልከቱ ሲያስተምር ጌታ ሲተኛ ሰው ነው ይሄ ሰው ነው ይላል። ኋላ ተነስቶ ደግሞ ነፋሳቱን ጸጥ ሲያደርጋቸው ደግሞ በሕዝቡ ደግሞ በዚያ ተጠግቶ ማኑ ዝንቱ እንጋ ነፋሳቱን ይእዘዙሎቱ ነፋሳት የሚታዘዙለት ይሄ ማን ነው እንጃ ይላል። ደግሞ መልሶ ይጨንቀዋል። ኋላ ደግሞ ጌታ ሲፈራ ደግሞ ያየዋል። አይዟችሁ ሕጹፃን ሃይማኖት ለምን ትናፈቅሙ እምነት የጎደላችሁ ለምን ትፈራላችሁ ሲል
አምላክ ነው ይላል። ደግሞ እንዲህ እያለ ግራ ሲጋባ ሲጨናነቅ ኖሯል። ኋላ ደግሞ ባጋንንት ሰፍሮ ሲኖር ጌታ ሲመጣ ኢየሱስ ቅዱሱ ለእግዚአብሔር አይመርኩ ከመመኑ አንተ ይውላችሁ ደግሞ የእግዚአብሔር ልጅ ክርስቶስ አንተ ማን እንደሆንክ አውቄሃለሁ ይላል። ታጥፋኒ ዘእንበለ ይብጽሕ ጊዜ ሳይደርስ አታጥፋኝ አለው። ምን አለው ደግሞ አርመሞ ተፈጸም አፍክን ዘግተህ ውጣ አለው። አዎ ነኝ ይለኛል መስሎት የእግዚአብሔር ልጅ ይላል። ነኝ ይለኛል መስሎት ለሰይጣን መልስ መመለስ አይገባም። ለሰይጣን መልስ አይመለስም። አሁን ተመልከቱ፣ የዘመናችን በደንብ ጆሮን ከፍተህ ስማ። ነገ አባ ገሌ በክርስቶስ ቀኝ ያቆሙ መስሏል። ስራን የሚያቆም እኔ ነግሬያለሁ እያንዳንዳችሁ። አሁን የዘመናችን ባይታዊ አጋንንትን በካሴት እየቀዱ ይሰጡናል። ተመልከት እንግዲህ ማለት ማነው ስምህ? እገሌ። የት ነው ያስካት? እገሌ። እኔ እንዴት አደርጋለሁ? ታቃጥለኛለህ። አቤት ኩሸት! እንዲሁም ማብለ ክርስቶስ ያላደረገውን ማለት ነው። ክርስቶስ ያላደረገውን ዘግተህ ውጣ። የሰይጣን ምስክር የሰይጣን ምስጋና መደመጥ ይገባዋል? አይገባውም። የሰይጣን ምስክርነት ከመቼ ወዲህ ነው እውነት የሚሆን? ሐሰተኛ ነው እሱ። ይህንን እንድንጠነቀቅ ነው ጌታ ያዘዘን። ስለዚህ አመስግኖ ሊደነቅ አዎነኝ ሰይጣን አይጀግናው እንዴት አድርጋ አወቀኝ ሊባል አፍክን ዝጋ እናውጣ አለው። እንደዚህ ያደረገ መረጃ ሲሰበስብ ግራ ሲጋባ ኖረ። አንዳንድ ጊዜ ደግሞ ሰይጣን ህዝብን እሱ የሚያመሰግነው ሰው ህዝብ የሚያጠፋለት ከሆነ በደንብ አድርጎ ያመሰግነዋል። የሚያጠፋለት ከሆነ አመስግኖ ከመንገዱ ማደናቀፍ የሚችል ከሆነ በዚያ ሰው ምክንያት ቤተክርስቲያንን መክፈል የሚችል ከሆነ ግድ የለም ስለዚያ ሰው ይመሰግናል። አንዳንድ ጊዜ ሰይጣን ለተንኮል እውነት ይናገራል። ለተንኮል ለምሳሌ ቅዱሳን ሐዋርያት ሲሄዱ በአንዲት ጠንቋይ ላይ ያደረ ጋኔን ነበርና ምን ይላል? እነዚህ ሐዋርያት የልዑል እግዚአብሔር አገልጋዮች ናቸው፣ የሚሏችሁን ስሟቸው አለ። ተቆርቋሪ መስሎ እኮ ነው ለሐዋርያት። ለምን መሰላችሁ? አቀርምጦ ከዚያች ጠንቋይ ላይ ሳያስወጡት እንዲሄዱ ነው ሐዋርያት። እነሱን አመስግኖ ነው። እዛ ቅዱስ ጳውሎስ ምን አለ? አፍክን ዝጋና ውጣ አለ። አባቶቻችን ምን አሉት? እውነት እንኳን ቢሆን የሰይጣን ምስክርነት አይደመጥም። እውነት እንኳን ቢሆን እውነት ቢናገር እንኳን ሰይጣን ለምስክርነት አይጠራም። በሉ በሞቴ በሉ ሰይጣን በሉ። ለምን አይጠራም? ለምስክርነት አይጠራም ፈጽሞ ማለት ነው። መላእክት ይመሰክራሉ እንጂ እንዲህ ይገርማል። አያም አምላክ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ አጋንንት ምስክር ይሆናሉ የሚል መጽሐፍ አለ? ኖር አይደል? እንዲህ አምላክ አብ ወልድ መንፈስ ቅዱስ ሰብአ ይከውኑ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ ያለ አጋንንት ምስክር ይሆናሉ። አጋንንት የመሰከሩለት ሰው ራሱ የጋኔን ወዳጅ መሆን አለበት። የቅዱሳን ምስክር ሥላሴ፣ መላእክት፣ እመቤታችን ቅዱሳን እነዚህ ናቸው። የቅዱሳን ምስክር ቅዱሳን ናቸው። እርኩስ ለቅዱስ ምስክርነት አይበቃም። አላችሁን? ሰይጣን እንደዚህ መረጃ እየሰበሰበ ያውቃል። እንደዚህ ያለ ጌታ 33 ዓመት ግራ ሲያጋባው ኖረ። መጨረሻ ላይ ዓርብ እውነቱን ነገረው ማለት ነው። ሰው ነው አምላክ ነው፣ ሰው ነው አምላክ ነው ሲባባሉ እንዴት እናድርግ? ሞትና ሰይጣን እየተመካከሩ እንዴት እናድርገው? የሰውዬ እንዴት እናድርገው? እንጃ እንዴት እናድርግ? ሄዳ አንተ ቅረብ። የለም ሰይጣን እኔ ባለፈው ኃይሉን አሳይቶኛል አልቀርብም። ሞት አንተ ቅረብ። የለም እኔ አልዓዛርን ሲያስነሳ ስታየው ቀምቶኛል። እኔ የዚህ ሰውዬ አልቀርብም። ኋላ እንደዚያ ሲሉ አባ አይልፋ ለዛቲ ጽዋ እምኔ አባት ወይ ይችን ጽዋ ከኔ ያሳልፋት ብሎ አውቆ እንደዚህ ሲባባሉ ሲፈሩ አይቶ ይችን አሰማቸው ነው እንዴ? አምላክ መስሎን እኮ ነው። በል ቅረብ። ሰይጣን ነው ሞትን እንደዚህ ያለው ቅረብ አለው። ኋላ ሰይጣን ሞት ሰይጣን ቀረብ ሲል ብርሃነ መለኮቱን ብልጭ ወሬ በላይ ሌው ስነ መለኮቱ ጌትነቱን ብልጭ አደረገበት። ወሬ ኃይላተ ሰማይ ድኑናነ ሰራዊተ መላእክት ከመስቀሉ ስር ለከ ኃይል ለከ ስብሐት
ለከ ጽህን እያሉ ሲሰግዱ አየ። እኔ ፍጡር መስሎኝ እኮ ነው። መኑቱ ዝንቱ ሸሻ ሲል የት ትሄዳለህ? ይሄ ነው ቅዱስ ጳውሎስ ቆላሲስ ምዕራፍ 2 ላይ በመስቀሉ ጠርቆ ከመንገድ አውጥቶታል የሚለው ይሄንን ነው። ለሰይጣን ምን ጎዳና አለው? ስተቱ ነው እንጂ ምን ጎዳና አለው ይላል አባቶቻችን። ተመልከቱ ስተቱ። እግዚአብሔር 10 ሕግ ሲሰራ ለሰይጣንም 10 ሕግ አለው። እግዚአብሔር አትስረቅ ሲል ሰይጣን ለሰይጣን እንኳን 10 ትእዛዛት አሉት። 6 ቃላተ ወንጌል ለሱም አሉት። አትቆጡ ሲል ተቆጡ ይላል። ከዚያ እግዚአብሔር ነፃ ወጣን ማለት ነው። ከዚያ ነፃ ወጣን፣ ቸነከረው ሳይገልጥ። ስለዚህ ለሰይጣን ሰይጣን መረጃ ሰብስቦ እውቀት ያውቃል። ሰይጣን በእኛ ክርስቶስ መኖሩንና አለመኖሩን በምን እንደሚያውቅ ታውቃላችሁ? ሰውየው አለበት ክርስቶስ አብሮት ነው ብቻውን ነው የሰውየው ማወቅ ሲፈልግ አብሮ ይውልና ሲቆጣ ሲያየው ብቻህን በል። ምክንያቱም ከቁጡ ሰው ጋር ክርስቶስ የለም። ሲቆጣ ሲያየው አንተ ብቻህን ብሎ መጥቶ ይሰፍርበታል ማለት ነው። ሰይጣን መረጃ ሰብስቦ ተከታትሎ እውቀት ያውቃል። ቅዱሳን ግን በንጽህና በቅድስና ሆነው በትህትና ሆነው ምን ያደርጋሉ? እግዚአብሔርን ያውቃሉ። የቅዱሳን አባቶቻችን በረከታቸው ይደርብን። ይህንን እውቀት የሚያበቁት አይምሮ ጠባያቸውን ተጠቅመው ተምረው ከዚያ በኋላ ደግሞ የተማሩትን ሰርተው የሰሩትን ደግሞ ምናል ግብር ገብተው መጨረሻ ላይ እውቀት ወይም ርዕይ የምትባለውን እውቀት ወይም አይምሮ መንፈሳዊውን ያውቃሉ። መጀመሪያ ያልተቋረጠችውን በ12ቱ ቅርጫት የተሰበሰበችውን ሐዋርያዊት እውቀት ተመትሮ የሌለባትን እውቀት ከማን ከሐዋርያዊት ጉባኤ ትምህርት ቤት ገብቶ ይማራል። ያችን የተማራትን ደግሞ እንደገና ይሰራት ዘንድ ወደ ገዳም ይላካል። እንደ ቅዱስ ቄርሎስ ያችን የተማር ቅዱስ ቄርሎስ በ5 ዓመቱ ትምህርት ቤት በገባ ብሉይ ሐዲስ አጥንቶ ሲጨርስ ከዚያ ወደ ገዳም ተላከ። የተማርከውን ይኸው ተብሎ ሄደ። ወጣንያንን በለጠ፣ ማይከላውያንን በለጠ፣ ፍጹማንን በለጠ። በደመና የሚሽከረከሩትን በነፋስ ክንፍ የሚበሩትን ሁሉ በቅድስና በለጣቸው። እንግዲህ አስተምር ተባለ፣ አስተማረ። አሁን እኮ ሰው ጠፍቶም አይደለም ብቻ እንደው አብረን እንሳሳል ብለን ነው እንጂ እኮ እናንተን ለማስተማር የምንበቃ ሰዎች አይደለንም። ትምህርት ማስተማር የሚችል ሰው እንዲህ ይሄን ደረጃ አልፎ ነው። አሁን ግን ከመንደር የተነሳ ሁሉ ሰራይ መጋቢ ለቤተ ክርስቲያን ሆኗል። አሁን እያንዳንዱ ሰው ሲኖዶስ መሆን ነው የቀረው። ከእንዲህ ያለ እውቀት መጠንቀቅ አለብን። ሐዋርያዊ እውቀት የሚገኘው በሐዋርያዊ ጉባኤ ነው፣ በሐዋርያዊት ቤተ ክርስቲያን ነው፣ በሐዋርያዊ ትውፊት ነው፣ በሐዋርያዊ ክህነት ነው፣ በሐዋርያዊ ስርዓት ነው፣ በሐዋርያዊ ቁርባን ነው፣ በሐዋርያዊ ኑሮ ነው፣ በትውፊት ነው። እንዲህ ያለው እውቀት የሚገኘው አፈንግጦ መጽሐፍ ቅዱስን ዝም ብሎ ይዞ በመሮጥ እውቀት ሊገኝ ፈጽሞ አይችልም። ይህ የሚገኘው በትህትና ነው። እውቀት የሚገባው ትህትና ባለበት በር ነው። በትዕቢት በኩል ድንቁርና ሲገባ፣ በትህትና በኩል እውቀት ገባ። እውቀት ይሏቸዋል፣ አይምሮ ይሏቸዋል፣ ጥበብ ይሏቸዋል። ባነው ክርስቶስ አይደለም እንዴ? ጥበብ እኮ ክርስቶስ ነው። ጥበብሰ መድኃኒ ነው ተዋለ ሊቁ። ጥበብ ሌላ ማን ነው? ጥበብ እኮ ክርስቶስ ነው። መድኃኒታችን ክርስቶስ ነው። ጥበብ ክርስቶስ ከሆነ፣ እውቀት ክርስቶስ ከሆነ፣ አይምሮ ክርስቶስ ከሆነ እውቀት የሚመጣው በምንድን ነው? በትህትና ነው። በትህትና ነው። ድንቁርና ወደዚህ ዓለም የገባው በምንድን ነው? በትዕቢት ነው። ሞትም የሚገባው በገባበት በር ነው የሚወጣው። ድንቁርናም የሚወጣው በገባበት በር ነው። በትዕቢት ከገባ ሞትን ማስወጣት ያለብን በትህትና ነው። ድንቁርና በትዕቢት ከመጣ መውጣት ያለበት በትህትና ነው። በድንቁርና እውቀት ወይም መሸሽ የጀመረው ድንቁርና ወደዚህ ዓለም መግባት የጀመረው በሔዋንና በአዳም ትዕቢት ነው። በትዕቢት ድንቁርና ወደዚህ ዓለም ገባ። ሰዎችም የቆረጡትን እንጨት እንደውም ኢሳይያስ እንደሚናገረው እንደው ይገርማል። ሰው ግማሹን ፈልጦ ይሞቀዋል አለ። ግማሹን ፈልጦ ይሞቀዋል፣ ግማሹን ስጋ ጠብሶ ይበላበታል፣ ግማሹን አልጋ ሰርቶ ይተኛበታል፣ ግማሹን ጠርቦ አቆሞ አምላኬ ነው ብሎ ይሰግድለታል። ከዚህ በላይ ጅልነት አለ እንዴ? ሲያነደው የሚነደውን ሲጠራው የማይሰማውን አምላክ አደረገው። ለምን? ድንቁርና። ድንቁርናን ማን አመጣው? ትዕቢት። ትዕቢት። ሞት ወደዚህ ዓለም የገባው በትዕቢት ነው፣ የወጣው በትህትና ነው።